በአዳም ላይ ምንድነው ያለው? እናንተ ከላይ እስከታች ዘርዝሩ። ይሄው እነሱም ይዘረዝራሉ። በአዳም ላይ ያለው ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ማለትም እግዚአብሔር አብ ወልድ መንፈስ ቅዱስ ራስ አላቸው። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብብቶች ወይ ደግሞ ብልቶች ነው በማል አንዱን ቃል አውጥቶት ብቶች ወይ ደግሞ ብልቶች ከሁለት አንዱ ነው የሚሆነው። ብቶችም ያው አሳፍሯቸው ሊቀይሩት የሚችለው ካለ ነው። ብቶችም ቢሆን ለአብና ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር ዓይን እና ጆሮዎች፣ እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን። በአዳም ላይ ያለው ሁሉ ይህ የቤተ ክርስቲያን አስተምሮ አያውቁም። መጽሐፍ ቅዱስ ላይ የሚናገረው እሺ ልጨምራላችሁ። አንድ ቪዲዮ ላሳያችሁ። አንድ ቪዲዮ ቤተ ክርስቲያኖቹን አያውቁም፣ እኛ ጋር መጥተው ያወራሉ። እሺ አንድ ቪዲዮ ላሳያችሁ። አይ እኛም እግዚአብሔር እኮ እጅ ያለው ሲባል እሱን አይደለም የፈለግንበት ይላሉ። ግን አንድ ቪዲዮ ላሳያችሁ። እሺ ዳሴ ዓይን አላቸው። አብ ወልድ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምንገልጠው ወንህነሰ ነአምን ከመቦ ለእግዚአብሔር አዕይንት ወአእዛን ወኩሎንሂ አካላት ለተርፋ ለእግዚአብሔር ዓይን እንዳለው ጆሮ እንዳለው ሌሎችም አካላት እንዳሉት እናምናለን ብሎ 318ቱ ሊቃውንት ተናግረዋል። ምን ማለታቸው ነው? 318ቱ ሊቃውንት ከምን ተነስተው ነው ቢባል ከመጽሐፍ ቅዱስ ተነስተው። መጽሐፍ ቅዱስ ላይ ጸጉር እንዳለው የሚናገር ክፍል አለ ወይ ቢባል አዎ። ነብዩ ዳንኤል ጸጉሩ ምን እንደሚመስል ገልጧል። በረዶ የሚመስል ነጭ ብሎ ገልጦታል። ነብዩ ኢሳይያስ ተናግረዋል። ሰማይኒ መንበሬ፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ። የምን መረገጫ? የእግሬ የሚለው እግር የሚለው ቃል ለምን ተጠቀሰ? ይሄ ብቻም አይደለም። ልበ አምላክ ዳዊት አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ፣ የእግዚአብሔር አይኖቹ ወደ ጻድቃኑ ናቸው ብሎ ተናግሯል። ምኖቹ? አይኖቹ። ወእዝኑሂ ሀበ ስእለቶሙ፣ ጆሮው ደግሞ ወደ ልመናቸው ነው ብሎ ተናግሯል። ጆሮ ብሎ ተናግሯል። ስለዚህ አካል አለው ማለት ነው። እንደዚህ ናቸው እነዚህ። አያውቁም። ዝም ብሎ የቲክቶክ እንትኖችን ቄሶቻቸው የቲክቶክ ዝም ብሎ ተረተ ያዳምጡና አላህ እንዴት እጅ ይኖረዋል እንዴት እግር ይኖረዋል ይለዋል። መጽሐፍ መጀመሪያ ቁጭ ብላችሁ ቤተክርስቲያን ምንድነው ታስተምረው የሚለው ነው። የቤተ ክርስቲያን እንትን መተው እንትን ያው ሰው የጠቀሰው መዝሙር 11:4 ላይ ያለው አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹ የሰው ልጆችን ይመረምራሉ። የእግዚአብሔር ቅንድቦች እንትኖችን የሰው ልጆችን ይመረምራሉ ይላል። በነገራችን ላይ እግዚአብሔር እያፋጨም ደግሞ ይጣራል። ታውቃላችሁ አይደል? እግዚአብሔር ወፎችን በፉጨት ነው የሚጠራው። እንትን እናንተ በፉጨት እንደምትጠሩት እግዚአብሔርም በፉጨት ይጣራል። ላውጣላችሁ። ሰላም አለይኩም ታታ ድረስ ላንብብላችሁ። ወአለይኩም ሰላም ወራህመቱላሂ። አየው በዚያ ቀን እንዲሆናል እግዚአብሔር በግብጽ ወንዝ ዳርቻ ያለውን ዝንብ በአሦርም ሀገር ያለውን ንብ በፉጨት ይጣራል። ዝንቦቹንና ንቦቹን በምን ይጣራል? በፉጨት ይጣራል። እግዚአብሔር ማፋጫ ያው ደግሞ የሚያስፈልገው ነገር እንዳለው አሁን አንብባችኋል አይደል? አፍ አለው እጅ አለው እንትን የሚለውን አይታችሁ እና እኛ ይህን ነገር ማውራት አንፈልግም፣ ግን እንደዚህ አይነት ነገር እናውራም ካላችሁ እንችልበታለን። ሳቢር ላውራ ብለህ ነበር። ቀጥል። ኢብኑ ጠይማም እያላችሁ እንትን አውሩ። እሺ አንዳንድ እንትኖች ለመጨመር ነው። ጀስት በነገራችን ላይ
እኛ ጀስት አለው ያለውን ነገር ነው የምናቀርበው እንጂ ተሽቢህ ውስጥ አንገባም። እንደዚህ ነው እንዲህ ይመስላል ምናምን የሚለውን ነገር እንትን አናስቀምጥም። ግን ቅድም ላይ አሁን የእነሱ ሙግት እንዴት ነው እንደዚህ ነው በዚህ ገብቶ ነው በዚህ ወጥቶ ነው እንደዚህ ሆኖ ነው እንደዚህ ያለው ከተባለ ለምንድን ነው እንደዚህ ያለው ለምን አልተባለም የሚል ነገር ውስጥ ነው የሚገቡት ማለት ነው። ጀስት እኛ አለ የተባለውን ነገር ነው እስቲ ይሄን ይመስላል እንዲህ ያለ ነው የሚል ነገር ወንድሞች አላነሱም። እስቲ የምናስቀምጥላቸው አሁንም ራሱ ያለውን ነገር እናስቀምጣለን። ለምሳሌ ላባ እንዳለው ራሱ ይናገራል። ላባዎች እንዳሉት መዝሙረ ዳዊት ምዕራፍ 91 ቁጥር 4 ላይ በላባዎቹ ይጋርዱሃል፣ በላባዎቹ ይጋርዱሃል፣ በከንፈሮቹም በታች ትተማመናለህ፣ እውነት እንደ ጋሻ ይከብድሃል አለ። አያችሁ አይደል? ላባ እንዳለው ይናገራል። ከንፈሮችም እንዳሉት ራሱ ይናገራል። ከንፈር ምላስ እንዳለው ራሱ ይናገራል። ኢሳይያስ ምዕራፍ 30 ቁጥር 27 ላይ እነሆ የእግዚአብሔር ስም የሚነድ ቁጣ ከምንድነው ከምትጎለጉልም ጢስ ጋር ከሩቅ ይመጣል፣ ከንፈሮቹም ቁጣ የምላሱ ምንድነው ከንፈሮቹ ቁጣን የምላሱም ናቸው እያለ ይናገራል። አንዴ ክፈትልን እስቲ ቁጥር 27 ላይ እነሆ የእግዚአብሔር ስም የሚነድ ቁጣ ከሚትጎለጎልም ጢስ ከሩቅ ይመጣል፣ ከንፈሮቹም በቁጣ የሞሉ ናቸው፣ ምላሱም እንደምትበላ እሳት ናት አለ። ከንፈሮችም ምላስም ራሱ እንዳለው ይናገራል። ምላሱ ምንድናት? እንደ ምትበላ እሳት ናት አለ። ተመለከታችሁ? ከንፈር አለው፣ ላባ አለው፣ ምላስ አለው። ቀረ የሚለው ነገር የለም። በነገራችን ላይ አዋልደ መጽሐፍቶች ላይ ከርስ ኮቴ ምናምን እንዳላቸው ራሱ ይናገራል። ኮቴ ያላቸው ለኮቴያችሁ ሰላምታ ይገባዋል፣ ለከርሳችሁ ሰላምታ ይገባዋል፣ ለኩላሊታችሁ ሰላምታ ይገባዋል እንደዚህ ብሎ አስቀምጠዋል ማለት ነው። ባይብል ላይ ራሱ በዚህ አያልቅም። አፍንጫ እንዳለው ይናገራል። ለምሳሌ ዘጸአት ምዕራፍ 15 ቁጥር 8 ላይ አፍንጫ እንዳለው ይናገራል። በአፍንጫ እስትንፋስ ውሃዎች ተከመሩ እያለ ይናገራል። በአፍንጫ እስትንፋስ አፍንጫ እንዳለው ራሱ ይናገራል። ከአፉ ራሱ እስትንፋስ እንደሚወጣ ይናገራል። እፍ የሚባለው አለ እንደዛ እስትንፋስ እንደሚወጣ ራሱ ይናገራል። ያው ከአፍንጫ እስትንፋስ ከአፍንጫው ራሱ አለ አይደል ትንፋሽ እኛ እንደምንተነፍስ እንደዛ ይወጣል ማለት ነው። በአፍንጫ እስትንፋስ ውሆች ተከመሩ፣ ፈሳሾችም እንደ ክምር ቆመዋል፣ ሞገዱን ባህር ውስጥ ረጋ። ስለዚህ አፍንጫ እንዳለው ራሱ ይናገራል ማለት ነው። ግን እኛ እንደዚህ ተሽቢህ ውስጥ ገብተን ምናምን አይደለም። ክንድ እንዳለው ብብት እንዳለው ራሱ ይናገራል። ኢሳይያስ ምዕራፍ 40 ቁጥር 11 ላይ ክፈትላችሁ። ክንድ እንዳለው ብብት እንዳለው ራሱ ይናገራል። መንጋውን እንዳረጀ ያሰማራቸዋል፣ ጠቦቱን በክንዱ ሰብስቦ በብብቱ ይሸከማል፣ ጠቦቱን በቀስታ ይመራል እያለ ይናገራል። ክፈትላችሁ ነው ብብት ክንድ ምናምን እንዳለው ራሱ ይናገራል። የሌለ ጉድ የለም። እንደዚህ አንጀት እንዳለው ራሱ ይናገራል። ሀቢር አንድ ጊዜ እዚህ ጋር ጣልቃ ልግባ ላቋርጥህ፣ ይቅርታ። እሺ ቀጥል። አንዳንድ ጊዜ እንደዚህ የሰውነት ክፍሎችን እንዳለ ጠርተህ ጨረስካቸው፣ ምንም ችግር የለውም። አፍንጫ፣ ምላስ፣ ብብት፣ ክንፍ ምናምን ተብሎ የተገለጹ ነገሮች አሉ መጽሐፍ ቅዱስ ላይ። ነገር ግን የሰው አካል እንዳለው ለመግለጽ የተጠቀመበት ክፍል አንድም ቦታ አይደለም። ያው የመጽሐፍ ቅዱስ በሰው ቋንቋ የተጻፈ ነገር ነው። አንተ ለልጅህ አንድን ነገር የምታስረዳበት መንገድ በጣም ሊገባው በሚችልና ሊረዳው በሚችል መንገድ ነው። እሳትን እፉ እያልክ ነው የምታስረዳው አይደል? ስለዚህ እኛም ልንረዳውና ስዕላዊ በሆነ መንገድ ያንን ነገር አንደርስታንድ ልናደርግ በምንችልበት ሰውኛ ቋንቋ ተጽፏል። ነገር ግን አሁን እነዚህ ጋር ችግር የለብኝም። ቆይ ልጨርስ። እነዚህን ነገሮች ስታመጡ እግዚአብሔር መንፈስ ነው የሚመለከውን በእውነትና በመንፈስ ነው የሚለውን አታመጡ። እግዚአብሔር በዚህ አለ ወይም በዚህ አለ የሚለውን አታመጡ አይደል? ለምን ነው የምታላትሙ? ኖ ይኸውልህ
አጋጨው። ምን እግዚአብሔር ማለት መንፈስ ነው ነው አለ። መንፈስ ደግሞ ደምና አጥንት እንደሌለው ይናገራል። ቆይ እንደውም በዚሁ ራሱ እንሂድ። እግዚአብሔር መንፈስ ነው አይደል? ቆይ አዳምጠኛ ልጨርስ። መልስልኝ። ቆይ አዳምጠኝ። ቆይ አንተ መልስልኝ የጠየቅኩህን። እግዚአብሔር መንፈስ ነው። አዎ መንፈስ ደምና አጥንት እንደሌለው ይናገራል ሉቃስ። ደምና አጥንት አለው የሚል አለ? ደምና አጥንት የለውም ነው የሚለው እያልኩ ያለሁት እኮ። እንደዛ እኮ ነው። ልክ ነህ። በፉጨት ጠራቸው አፍንጫው ደምና አጥንት ከሌለው የሚለው ይኸውልህ ሜታፎሪክ አገላለጽ ደምና አጥንት ከሌለው ክንድ እንዳለው ደግሞ ይናገራል። ኖ ሐሳቤን ልጠቅልል። እንደተጋጨ አድርገህ ለማቅረብ አትቸኩል። ቆይ ሐሳቤን ልጠቅልል። አንተ እኮ ነው ያጋጨው። እኔ እኮ ችግር የለብኝም። እኔ እንዲህ ይመስላል እንደዛ ሊመስል በጣም ኖ ቆይ ኖ አትበል። ያጋጨው ሐሳቤን አላጠቃልልም። ያለውን ነገር እኔ ልጨርስና ለራሱ አንተ ይኸውልህ እኔ ከታችም ሆኜ ስሰማ ስለቆየው ሐሳቤን ልሰንዝርና አይ እንደዛ አይደለም ትለኛለህ። ልጠቅልለው ሐሳቤን። እነዚህ አይን፣ አፍንጫ በእግዚአብሔርን ኢቭን ሊትራሊ እግዚአብሔርን በረጅምና በከፍ ባለ ዙፋን ላይ ተቀምጦ አየሁት የሚል አለ። ላመጣልሃለሁ እኮ ልክ ነህ እኮ። ሰማይ የእግሬ ማነው? ሰማይ ዙፋኔ ምድር የእግሬ መረገጫ የሚል እግር አለው። አርጊውመንትን አስቀምጥ። አሁን በጣም ብዙ እያወራህ ነው። አርጊውመንትን አስቀምጥና ጨርስ። እኔ እየዘረዘርኩ ያለሁትን ነገር አንድ ደቂቃም እኮ እያወራሁ አይደለም እኮ። አርጊውመንትን አስቀምጥ። እየዘረዘርን ያለው ነገር እየተቃረንክ ራስህ ትዘረዝረዋለህ። ምንድን ነው የሚባለው? አሁን አንተ ተቃረንከኝ፣ እኔ ሳቀርብ አንዴ ላቋርጥህ ብለህ ገባህ። ከዛ ገብተህ ደግሞ እንደሚቃረን ሰው ሆንክ። ግን እኔ ማቀርበውን ነገር ተመሳሳይ የሆነ ነገር ትናገራለህ። እሺ ባጭሩ ልንገርህ፣ እነዚህ አገላለጾች ሁሉም ሜታፎሪክ አገላለጾች ናቸው። አንድ ይቅርታ፣ የውክልና ወይም ሜታፎሪክ አገላለጾች ናቸው። ሊትራል አፍንጫ ሲባል አንተ የምታስበው ሊትራል አፍንጫ እንዳለው እኔ እንደዛ አስቤያለሁ ብያለሁኝ። ያለውን እኮ ነው። አንድ ልጁ ሲጠይቅ ነበር። ሊትራል እንደተገለጸ አድርገህ አታቀርበው። ልጁ ሲጠይቅ ነበር፣ እሱን ጠይቀው። ቆይ አይ ልጁ ሲጠይቅ የነበረውን ልጅ ነበር ካንተ ክርስቲያን የሚባለው ልጅ ሲጠይቅ ልጁ ሲጠይቅ ነበር። አልነበርኩም። ቅርብ ሰዓት ነው። አሁን እኛ ተነሳነው ምንድነው ልጁ ገባና ለአላህ አካላቶች አሉ ወይ ብሎ ጠየቀን። ከዛም በኋላ አካላቶች ስትል ምን ለማለት ፈልገህ ነው ምናምን ነገር ሲባል ተሽቢህ ውስጥ ገባ፣ መመሳሰል ነገር ውስጥ ገባ። ከዛ ማመሳሰል ነገር ውስጥ ገብቶ አይ እንደዚህ ማመሳሰል የለብህም ብለን አብራራንለት ምናምን ነገር። ከዛም በኋላ ቀጥታ ያደረገው ምንድነው ልጁ ቀጥታ ገብቶ አሃ እንደዚህ ያለው ከተባለ እንደዚህ ስለምን የለውም? ቆይ እጅ ያለው ከተባለ ለምንድነው ጭንቅላት የለውም ለምንድነው የምትሉት? የሚል ነገር ውስጥ ማመሳሰል ውስጥ ቆይ ባት አለው ምናምን የሚል ነገር አነሳ። ከዛም በኋላ ባቱ እሺ ባት ስትል እንደዚህ ከሰው ጋር አመሳስለው ነው እና ታዲያ ባት አለው ከተባለ ሌላ ምንድነው ሊመስል የሚችለው አለ። አይ እንደዛ ከሆነማ ደብል ስታንዳርድ አድርገን እኛ አስቀመጥንለት ያለው ነገር አይ አምላካችን አላህ ለራሱ የወሰፋቸው የሆኑ ሲፋዎች አሉ፣ መለኮታዊ የሆኑ አካላቶች አሉት። ከዛም በኋላ እነዚህ መለኮታዊ አካላቶች ከምንም እርሱን የሚመስሉት ምንም ነገራቶች የሉም። ግን አንተን ጋር በተመሳሳይ መልኩ እነዚህ አሉት። ስለዚህ እነዚህ አሉት ማለት ይሄን ይመስላል ማለት ነው ወይም እኛ ጋር ያለውን ነገር አስቀምጥንለት ያነሳንለት ያለው ስለዚህ እሱን እንዲያብራራልን ነበር እና አብራራልን ስንለው ወጣ ማለት ነው። አሁን መቀጠል የምችል ከሆነ አንተ መቀጠል ይችላል። በነገራችን ላይ እኔ አላመሳሰልኩም ያሉትን ነገራቶች ነው ስቲል እየዘረዘርኩኝ ያለሁትን እጅ ያለው ሲል የኔ እጅ ይመስላል የሚለውን ነገር አይደለም እየተናገር። ላባይ አለው ሲባል የዶሮን ላባይ ይመስላል ወይ የሆነ ነገር ላባይ ይመስላል ብዬ አይደለም እያልኩኝ ያለሁት። በቃ እንደዛ ካላልክ እኮ ጥሩ ነው። ግን እንደዛ አቀራረቡ እንደዛ ስለመሰለኝ እንደ ግርታን ፈጥሮ ነው። ምክንያቱም ይሄ ለማንም ሰው እነዚህ ነገራቶች ሲዘረዘሩ ሊመስልህ ይችላል። ግን እኔ እንደሰማሁ ያመሳሰልኩት ነገር የለም። ይኸውልህ አንድ ሰው ያንተን አስተምህሮና ቁርአንን ኢቭን በሚመለከት ሚስ ሪፕሬዘንት አድርጎ ሊሆን ይችላል። ያልተባለውን ሊመስለው ይችላል። እንደዚህ ተብሎን እንደዚህ ካለው እንደዚህ ነው እንዴ የሚል ጥያቄ ሲያቀርብ ከዛው ካንተ አረዳድና ከቁርአን አይ ይሄ ማለት እንደዚህ ነው ተብሎ መገለጽ ይችላል። ግን አንዳንዱ እንዴት ነው
አይ ዶንት ኖ እኔ ምንም አይመስለኝም። ያው ያልተረዳ ሰው ምንም ማለት ይችላል። ይሄ ግን የሆነ ይሄ ላልተማረም ኢቭን ሰው መረዳት ቀላል ነው። አቤላ አገላለጹ ሜታፎሪክ እንደሆነ ለመግለጽ ያህል ነው። ምንም እንትን የሚል ነገር የለውም። ይሄ በቃ ሰላም አደረክ አቤል? ተግባብተናል። እግዚአብሔር ይመስገን። ማታ እንቅልፍ ወሰደኝ። ምን ላይ እንዳቆማችሁ አላስታውስም እና አሁን ስለ ስቅለት እያወራን ነበረ። ስቅለት ላይ ትንሽ መቀጠል ትችላለህ? ለምንድን ነው ስለ ስቅለት የተነሱ ርዕስ እንትኖች ለምንድን ነው የሚጋጩት? የዓይን ምስክሮች በመንፈስ ቅዱስ እስከ 8 ሰዓት ከምናምን ቆየ። 9 ሰዓት ድረስ አልሄድንም ብለህ ነው? በጣም አመሸን፣ ብዙ አወራን። ኦኬ እኔ እንቅልፍ ወሰደኝ። ጠዋት ነው ስነሳ ክፍት ነበረ። በዛው ነው የቀጠልኩት። ባይዞይ አልዘጋሁትም ቤቱ አይደል? እሳቸው ሌላም ሰው ነበር የልቤ ሰውም፣ እሱም ውይይት ውስጥ ገብቶ ብዙ ቀጠል ነው ያንን እንትን እንደው መጨረሻ ላይ ወደ ምን ሄድን? ስፔሲፊክ ወደ ሆነ ወደ እንደው ምን እያልኩኝ ነበር እኔ የቁርአን ሞር ለመታመን ከባድ የሆነ እምነት ነው የሚሆነው። ምክንያቱም አንድ ሰው ላይ ብቻ ነው ሰው የሚለው በኮቴሽን አንድ ሰው ላይ ብቻ የተንጠለጠለ ነው ተገለጠልኝ ብለው መነሻው እሱ ስለሆነ እሱና እሱ ብቻ ድነት ላይም ያው እኮ ነው አቤላ። ድነት ላይም ከሄድክ አሁን ለምሳሌ ነገረ ድነት ላይ ስለ ጳውሎስ ነው የምታነሳው። ጳውሎስን ይበልጥ ለማመን ደግሞ ከባድ ያደርግብናል። ጳውሎስ ሲነሳ የአህዛቦችን እንትን ለማግኘት ነው አይደለ? በአህዛቦች ዘንድ ተደማጭ ለመሆን ነው ተገለጠልኝ አለ። ከዛ በኋላ አይ እንደዚህ ከሆነ እንትኖች አይሁዶች ሕግን ይጠብቁ፣ ለእናንተ ግን ክርስቶስ ሞቶላችኋል፣ ሕግን መጠበቅ አይገባችሁም በሚል ነገር ተነሳ። እንደዚህ ካነሳው ይኸውልህ ደብል ስታንዳርድ ይሆንና ጳውሎስ የጠቅላላ መጽሐፉ ዋና አነሳሽ እና ጠንሳሽ ወይም ተገልጦለት ሁሉንም መጽሐፍ በዶክመንት መልክ ያቀረበ ሰው አይደለም። አንዴ አዳምጠኝ፣ እንዴት እንደሆነ ልንገር። ስለ ቅዱስ መጽሐፍት ያወራል። በቃ ስለ መጽሐፍት እናውራ። እንደውም እሺ ስለ መጽሐፍት እናውራ። ስለ ባይብል የተጠበቀ መጽሐፍ ነው በሚለው ላይ ባይብል ላይ ያሉትን ነገሮች እያነሳን የአምላክ ቃል ነው ብለህ ታምናለህ አይደለ? ባይብል አንተ በቃ እዛ ባይብል ላይ ቀጥሉ። ይስሐቅ አለ አኺ ይስሐቅ ወአለይኩም ሰላም ራቅ ብዬ ነበር ከስንት ስለ እንትን ካነሳው በፊት አንድ ሰው ላይ ነው ስላለ እሱ ላይ የሆነ መንደርደሪያ ለመያዝ ያህል አቤላ የሙሴ ሰዎች ሙሴ ሲመጣላቸው ሙሴን ያገኙትና ሙሴ ደግሞ አንድ ሰው ነው። እሱም መቀበላቸው ልክ ነው ብለህ ታምናለህ? አቤላ በሙሴ ጊዜ የነበሩ ሰዎች ሙሴን ነው ያዩት። ሙሴን ነው አይተው ነብይ ነኝ አላቸው። ከዛ እሱን አምነው ነው የተቀበሉት። መቀበላቸው አንድ ሰውን አይተው እሱን ነብይ ነው ብለው መቀበላቸው ልክ ነው? አዎ ልክ የሆነው ግን በዛው በሙሴና በሰዎቹ የሚደመደም ሳይሆን ሙሴን ሪፈር እያደረጉ የጻፉ ሌሎች ደግሞ አሉ። ሰጥቷል። ሙሴ በሙሴ ዘመን ብቻ ቀርቶ ታማኝነት አይኖርም። ስለ ሙሴ ጊዜ ነው ያለው። ኦኬ አንድ ሙሴ መቀበላቸው ለነሱ ልክ ነው ወይስ ስህተት ነው ነው ጥያቄ? ትክክል ነው፣ ልክ ነው ሙሴ። ስለዚህ አንድ ሰውን ይዞ መቀበሉ በራሱ ለችግር የለውም ማለት ነው አይደል? አዎ ልክ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መቀበሉ ሙሴ መቀበል ችግር ከሌለው
ነቢዩ ሰለላሁ ዐለይሂ ወሰለምን መቀበል እንዴት ነው ችግር የሚሆነው? ችግር የሚሆነው አንድ ሙሉ ጥራዝ ዶክመንት ከአንድ ግለሰብ ሲመጣ ችግር ይኖረዋል። ለመሰለ እንደው ደግሞ ሙሴ እኮ ከዛ የበለጠ ጥራዝን ያመጣ አይደል? እንደው ደግሞ አምስቱን ኦሪት ሙሴን የጻፈው ብላችሁ ታምናላችሁ? ሙሴ እንደውም አምስቱን ኦሪት የሙሴ ነው ብለህ ታምን የለ? ምናልባት አምስቱ ኦሪት በጣም ብዙ መልእክቶችን ብዙ እንትኖችን የያዘ ነው። ልክ ነህ እኮ ግን አሁን ከሱ በኋላ ከብዙ ዘመን በኋላ የተነሳም ሰው ኤግዛክትሊ ስለሱ ሪፈር እያደረገ ኮሄረንስ ያለው ነገር ከጻፈ ወይም ኢምፕላይ ካደረገ እውነትነቱ ሞር ተጨባጭነት ይኖረዋል፣ የሚደግፉት ነገሮች ይኖሩታል እያልኩ። ስለዚህ ሞር ተጨባጭ ላይ ነህ እንጂ ከመጀመሪያው መቀበሉ ላይ ችግር የለውም። ወደ ሞሩ እመጣለሁ። ኦኬ እኔ ያልኩት አሁን ስለ ሙሉ ዶክመንቱ ወይም ስለ ቅዱስ መጽሐፍነቱ ክሬዲቢሊቲ የሚደግፉና አንዱ ከአንዱ ተደጋግፎ እውነትነቱን የሚያስረዱ ሌሎች ነገሮች በሙሴ ጊዜ ሙሴን የሚደግፍ ከሱ በፊት ነበር። አቤላ ሙሴን የሚደግፍ ከሱ በፊት ከሙሴ በፊት ሙሴን የሚደግፍ ነገር ነበር። እኔ አላውቅም፣ ይኑር አይኑር አላውቅም። እሺ አታውቅም? የለም እስከምናውቀው መጽሐፉ ላይ ካለ ማስረጃ ማምጣት ይጠበቅብሃል ማለት ነው። ስለዚህ እነዛ ሰዎች ሙሴን መቀበላቸው ስህተት አይደለም ብለህ ካመንክ፣ ስለዚህ አንድን ሰው ይዞት የመጣው መልእክትና በሱ በኩል እውነተኛ የአምላክ መልእክት ተገልጧል ወይስ አልተገለጠም፣ ትክክለኛ ነብይ ነው ወይስ አይደለም የሚለውን እንመረምረዋለን እንጂ እውነት የአምላክ መልእክተኛ ሆነ ወይ፣ ይዞት የመጣው መልእክት እውነት ከአምላክ ነው ወይ፣ ታሪኩ ምን ይመስላል፣ ስለ ሰውየው በደንብ እናጣራለን። በእጁ የሰራቸው ተአምራቶች አሉ ወይ፣ እስከዛሬስ የሚቆይ እውነት የተጠበቀስ መጽሐፍ አለ ወይ የሚሉትን ነገራቶች እናጠናለን እንጂ በስንት መንገድ ነው የመጣው የሚለው ነገር አሳሳቢ ነው ብዬ አላስብም። ከዛ ይልቅ መልእክቱን መፈተሽ፣ ስለ ሰውየው ማንነት ማን ነው የሚለውን ነገር ማየት እና እውነተኛ ከሱ የተከተሉት ሰዎቹ ባልደረቦቹ ምን አይነት ሰዎች ናቸው የሚለውንም በማየት ስለዛ ሰው ማንነት እናውቃለን ማለት ነው እንጂ ያ ሰው አንድ ሰው የመጣው እኮ የምንል ከሆነ ሙሴንም ወይ ነብያቶችን በአጠቃላይ ሰዎች መቀበል የለባቸውም እስከ ተወሰነ ጊዜ ድረስ ማለት ነው። ያኛውን የመጀመሪያውን ደግሞ ካልተቀበልክ ሁለተኛውን አትቀበል። ግዴታ መጀመሪያ ላይ የነበረው አካል አንድ ነው የሚሆነው። ገብተዋል? በዛ ሁለተኛውን ሲመጣ ያኛውን ደግፉ ሊመጣ ይችላል። ግን ያንን አልቀበልም ካልክ የመጀመሪያው ሰዎች መቀበል የለባቸውም አንድ ሰው ካልክ፣ ስለዚህ ነብያቶችን በአጠቃላይ ሰዎች በመጀመሪያ ሲመጣላቸው መቀበል የለባቸውም የሚል መልእክት ነው እያስተላለፍክ ያለው። እኔ ነቢ ሰለላሁ ዐለይሂ ወሰለም የሚደግፋቸው ከሳቸው በፊት አለ ወይስ የለም የሚለው ላይ አለ፣ ግን ያንን ነገር አይደለም። ግን አርጊውመንቴን ስጀምር ያልኩትን ሰምተኝ ከሆነ መጽሐፍ ቅዱስን ከመቀበል ይልቅ ቁርአንን መቀበል ሞር እምነት ይጠይቃል ያልኩት። እሱ እንዳንተ አተያይ ሊሆን ይችላል። እኔ አንድ ሰው መጽሐፍ ቅዱስን ነው ይሄ ኒውትራል በሆነ አረዳድ ማለት ነው እኮ ኒውትራል ሆኜ ማሳየው እኔ ኒውትራል ሆነ ማሳየው። እሺ ሀሳብን ጨርሰውና ለምን እንደሆነ ታውቃለህ? ተደጋጋፊ የሆኑ ጥራዞች በተለያዩ ሰዎች ተጽፈው ኮሄረንስ ባለው መንገድ ቀርበው በዶክመንት ሲመጣልህና ከአንድ ሰው መገለጥ ተነስቶ ሲመጣልህ መጽሐፉ እኩል ተአማኒነት አይኖረውም። ይሄኛው ሞር እምነት ይፈልጋል፣ ሞር አጠራጣሪ ነገሮች ይኖራል። ምክንያቱም በዘመናት መካከል ብዙ ተገልጦልኛል ያሉ ሰዎች ተገልጦልኛል ብለው እምነት የመሰረቱ ሰዎች አሉ። ነገር ግን የተለያዩ ሰዎች ስለ አንድ ጉዳይ ተመሳሳይ የሆነ ነገር ሲያወሩና ተመሳሳይ አንዱን ሪፈር እያደረገ የአንዱን ሞር እያጠናከረ በዶክመንት ደረጃ የበለጸገ ነገር ሲያመጣ ሞር ተቀባይነት ይኖረዋል። ይሄ ነው አርጊውመንቴን የማስቀምጠው።
እሺ ሁለት ነገሮችን አንስታለሁ። በመጀመሪያ እኔ አንድ ሰው ደፍሮ መጽሐፍ ቅዱስ ወጥ የሆነ መጽሐፍ ነው የጻፉት እንዳለ ከመጀመሪያ እስከ መጨረሻው ብዙ ጊዜ የሚደጋገም ሀሳብ ነው። እኔ ከየት እንዳመጣችሁት አላውቅም። እንደ መጽሐፍ ቅዱስ እርስ በርሱ የሚለያይ እርስ በርሱ የሚጋጭ መጽሐፍ አለ ወይ በተለይ ምድር ላይ ያለም አይመስለኝም። ምናልባት ከማመን አንጻር ተቀብላችሁት ሲባል ስለምታስተላልፉት ካልሆነ በስተቀር ጸሐፊዎቹ የማይታወቅ መች እንደተሰበሰበ የማይታወቅ ምን ያህል መጽሐፍ ነው መካተት ያለበት የሚለው ነገር የማይታወቅ አንዱ ከአንዱ ሀሳብ የሚለያይ መጽሐፍን አምጥተህ ይሄ ወጥ የሆነ መጽሐፍ ነው። ራሳችሁ በግልጽ እንደምትናገሩት እኮ የሥላሴ አስተምሮ በአዲስ ኪዳን ነው በደንብ የተገለጠ የሚል ነገር የምታስቀምጡት ነገር ነው። የኢየሱስ አምላክነት የምትገልጹት እኮ በአዲስ ኪዳን ነው ይበልጥ የተገለጠው የምትሉት። ስለ አምላክ ማንነት የመጀመሪያውና ሁለተኛው የሚገልጡበት መንገድ ይለያያል ብላችሁ የምትሉበት። እኔ እንደ መጽሐፍ ቅዱስ ወጥ ያልሆነ መጽሐፍ አላውቅም። ወጥ ስትሉ ምን ማለት እንደፈለጋችሁ ራሱ ግራ እስኪገባኝ ድረስ ማለት ነው። ሁለተኛ ያነሳው አንድ ሰው ከሚያመጣው ይልቅ እኔ 10 ውሸታሞች ከሚያመጡልኝ አንድ ታማኝን ሰው አምናለሁ። አንድ በጣም ትክክለኛ የሆነ ታማኝን ሰው እውነተኛ የሆነ ሰው የነገረኝ መልእክት 10 ውሸታም ወይ ደግሞ ማንነታቸውን የማላቅ ሰዎች ማንነታቸው የማይታወቁ መጽሐፍ ቅዱስ ብዙዎቹ የመጽሐፍ ቅዱስ ክፍሎች ማንነታቸው አይታወቅም። ማን እንደጻፋቸው የማይታወቁትም ሰዎች ማንነታቸውን የማላቃቸውን ነገር ከመቀበል የማቆን እውነተኛ ታማኝ የሆነውን አካል እቀበሏለሁ። አንድ ቢሆንም የሱ የበለጠ ለኔ እንትን አለው ማለት ነው፣ ታማኝነት ተቀባይነት አለው። ስለዚህ የምናመጣው መስፈርት ራሱ አንዴ ወጥ ነው የምትሉት መጽሐፍ ምን አይነት ወጥ እንደሆነም ብታሳዩ እኔ ብዙ ጊዜ ስለማላይ ማለት ነው። የሙሴ ከኢየሱስ እንትና ይለያያል፣ ከጳውሎስ አስተምሮ ይለያያል። አንደኛ ሁለተኛ ነገር ቅድም እንዳልከው የሰው ከሰው ብዛቱ በበለጠ እኔ ታማኝና እውነተኛ የሚለው አንድም ቢሆን የበለጠ ታማኙን እንቀበላለን። የሚታየው ያኛው ነው እንጂ ግራ የተጋባ አይደለም። መቼም እየተነጋገርን ያለ ነው ሁለታችንም አማኝ ጥላ ውስጥ ሆነን ነው አይደል? አንተም የምታምነው አለ እኔም ሳይንስ አይደለም የምናወራው። ስለዚህ አማኝ የሚለው ያስኬደናል። መሰረታችን እሱ ነው። ለምን አመንክ አልልህም፣ ግን እውነተኝነት የሚለው ነገር ሰብጀክቲቭ ነው ካልከኝ በቃ እዚህ ጋር እንለያያለን። አይ እኔ ቁርአንን የምቀበለው ቁርአን ስላለ ነው ብለህ ለቁርአን ማስረጃነት ራሱን ቁርአንን ታቀርብልኛለህ። በመገለጥ ስለማምን ይሄ እውነተኛ መገለጥ ነው። እውነተኛ መገለጥ ስለመሆኑ ደግሞ እነዚህ ያሉኝ ትለኛለህ። አሁን ለምሳሌ አንተ እንዳልከው 10 ውሸተኞች ስትል 10 ውሸተኞች አልካቸው በምን መሰረት እንደሆነ አይታወቅም። ለምሳሌ አንዱስ እውነተኛ የሆነው በምን መሰረት እንደሆነ ያው አንተም እሱ በርደን አለብህ ማስረዳት ማለት ነው። ነገር ግን የትኛውም ምስክር አንድ ሰው ለራሱ በሚቆመው ወይም በአንድ እውነተኛ ተብሎ በታመነ ሰው ብቻ አይጸናም። ሌሎች ደጋፊ ሊያቀርባቸው የሚችሉ እማኞች ያስፈልጋሉ፣ በየትኛውም ጊዜ ማለት ነው። ይሄ ዓለም እንግዲህ ሕግን አርቅቆ መተዳደር ከጀመረበት ጊዜ ጀምሮ ምስክር የተለመደ አካሄድ ነው። የአንድን ነገር እውነተኝነት ለማረጋገጥ ማለት ነው። ኮሄረንስ ላልከው ነገር ደግሞ ብዙ ጊዜ ኢረር የሚሆነው ምን መሰለ ወዳጅ፣ እስልምና ላይ መጀመሪያ አብዛኛው ሰው ማለት በሚቻል ቁርአንን በመሰረታዊነት ቅዱስ መጽሐፍ ብሎ ተቀብሎ ቁርአን ቀርቶ በእስልምና መንገድ መንፈሳዊ መሰረት ታንጾ ከመጣ በኋላ ነው መጽሐፍ ቅዱስን የሚያነሳው። መጽሐፍ ቅዱስን ሲያነሳው ክርስትናን እንደ ተጨማሪ እምነት እቀበላለሁ ብሎ አይደለም። መቼም በእርግጠኝነት መጽሐፍ ቅዱስን የሚያነሳው ሊትራሊ ብለንቶኝ ለመናገር ለመቃወም ነው። መጽሐፍ ቅዱሱ እንዴት የሚጋጭ እንደሆነ፣ መጽሐፍ ቅዱሱ እንዴት ከቁርአኑ ጋር ተነጻጽሮ የወረደ እንደሆነ ለማስረዳት ነው የሚጠቀሰው ወይም እንትን የሚለው እና አብዛኛውን ጊዜ የማየው ነገር በጣም ማዝነው ነገር መጽሐፍ ቅዱስ
የጥቅሶች ስብስብ ተደርጎ ነው የሚቀርበው። ላይክ ወጥነት የሌለው የተለያዩ ጥቅሶች ከተለያዩ ቦታ አላግባብ ያለ አውዳቸው እየተጠቀሱ ሲነገሩ ሰምቻለሁ። መጀመሪያ ግን አሁን ብዙዎቹም ከሙስሊሞች ጋር ስወያይ ከመጽሐፍ ቅዱስ ያልተረዷቸውን ኮንሰፕቶች ይፍን መተው ለኡስታዞቻቸው ነግረው ኡስታዞቻቸው እንዲፈቱላቸው ነው የሚጠይቁት እና ብዙ ጊዜ ሚስ ሪፕሬዘንትም ሲደረግ ሰምቻለሁ የመጽሐፍ ቅዱስ እንትንና ላይክ አሁን ኢቭን ስላሴን የምትገልጹበት መንገድ የተለያዩ ነገሮች የእምነት ፒላሮቹን የምትገልጹባቸው መንገዶች የዛው የእምነት ሰዎች የማይሉትን ከዛው ከእምነት መምህራን ላይክ አንዳንድ ጊዜ እነሱን መምህራኑንም እና የእምነቱን የቤተ እምነቱን መምህራኖች መናቅ ይመስለኛል እንደውነት ለመናገርና እንደሱ አይነት ሚስ አንደርስታንዲንግ ሂውጅ የሆነ ሚስ አንደርስታንዲንግ አለ በዛው ቅሬታዬንም ለማቅረብ ማለት ነው። ሶ መጽሐፉን እንግዲህ እንዴት ነው ላይክ እግዚአብሔር በሰው ማንነት በሰው ካልቸር የሰውን ማንነት ሳይጠመዝዝ በተለያዩ ሰዎች እየተጻፈ መሆኑ እንዲሰመርበት እፈልጋለሁ። በተለያዩ ሰዎች ከ40 በላይ በሚሆኑ ሰዎች እየተጻፈ ነው። ብዙ ማስረጃዎች አሉ። ሶ እነዚህ ሁሉ ሰዎች የሚጽፉበትን ሰውኛ አገላለጽ የራስ አገላለጽ አንድን ታሪክ የምገልጽ እኔ አንድን ታሪክ እኔ አንድን ታሪክ የማቀርብበት የምናገርበት መንገድና አንድ ሰው ደግሞ ሌላን ታሪክ ያንን ታሪክ የሚናገርበት መንገድ ይለያያል። ሶ እግዚአብሔር ያንን አክብሯል። ነገሮች የሚገለጹበት መንገድ መለያየታቸውን አክብሯል ብዬ አምናለሁ። ሶ በዛ ውስጥ ለመግለጽ የሚሞከሩ ነገሮችን ላይክ እንደሚጋጭ ተደርጎ ሚስ ሪፕሬዘንት የመደረግ ነገር በተደጋጋሚ ስለማይ ነው ላይክ የሚጋጭ አቤላ በቃ እንደዚህ እናድርግ ይሆናል። ስለ ግለሰብ ይቅርና መጽሐፍ ላይ ይወራ አይሻልም? ይሳል መጽሐፍ ላይ ሰጥቶ ሐሳብ ላይ ለጠቅልለውና መጽሐፉ ላይ እናወራለን። እንጠቅልለው። ይሄ ላይም ሰፊ ብዙ ማውራት አልፈለኩም ነበር። በመጀመሪያ ያነሳው መጽሐፍ ቅዱስ የምታነቡት ስህተት ለመፈለግ ነው እና ብዙም ለመረዳት አይደለም። እሱን እኮ ስህተት ለመፈለግ የመጣ ሰው ስህተቱን ማረም የእናንተ ፋንታ ነው። ስህተት ፈልጎ ከመጣ የተረዳበት መንገድ ስህተት ነው እንደዚህ ብሎ ማስረዳት የእናንተ ፋንታ ነው። ብዙ ሰዎች እኮ ቁርአንን ለስህተት ፈልጎ መጥተው በዛው ሻሃዳ የሚይዙበት ሁኔታ አለ። መጽሐፍ ቅዱስ ደግሞ ጭራሽ አይደለም ከሌላ ስህተት ፈልጎ የመጣ ይቀርና የማያነብ የነበረውን ሰው ባነበበ ጊዜ ከክርስትና የሚወጣበት ሁኔታ ነው ያለው። ስለዚህ መጽሐፉ የራሱ ችግሩ ነው እንጂ ችግርም ከሆነ እኛ ስህተት ፈልገን እውነት እንዳልከው ብንመጣም ብላ አስበም ከሆነ ስለዚህ ያንን ስህተት ደግሞ ልክ አይደላችሁም ብሎ ማረም የእናንተ ፋንታ ነው። እንትኑ ማለት ነው ከእናንተ ከመጽሐፉ ነው ችግርም ያለው ስህተት የበዛበት ነው ማለት ሰዎች ለስህተት ፈልገው የሚያገኙበት ከሆነ ፈልገው የሚያመጡበት ከሆነ ስህተት የበዛበት መጽሐፍ ራሱ ነው ማለት ነው። ይህን መረዳት ያስፈልጋል። ሁለተኛ ቅድም ስለ ብዙ ነገር ነው ያወራው እና ስለ መጽሐፍ 40 ጸሐፊዎች የጻፉት እኔ አሁንም ቅድም ነግሬ ነበር። 40 ጸሐፊዎች ናቸው። እነማን እንደሆኑ አይታወቁም። 40 ይባላሉ። እነማን ናቸው አይታወቁም። እኔ አሁን ከፍቼ ላሳየ ይችላል። የመጽሐፍ ቅዱስ መዝገበ ቃላት ላይ ኢዮብን የጻፈው አይታወቅም። ማን እንደጻፈው አይታወቅም። ነገሥት ማን እንደጻፈው አይታወቅም። ሕዝቅኤል ማን እንደጻፈው አይታወቅም። አስሬት ማን እንደጻፈው አይታወቅም። ዕብራውያን ማን መችና የት እንዴት እንደተጻፈ አይታወቁም። እነማን መች እንዴት ወዴት እንደተጻፈ የማይታወቅ መጽሐፍ። ይህንን መጽሐፍ ወጥ መጽሐፍ ነው ትሉናላችሁ። መጽሐፉ ለምንድን ነው የተጋጨው? ግራ የተጋባው ለምንድን ነው ስትለኝ፣ መጽሐፉ ግራ የተጋባው የተለያዩ ሰዎች የተጻፉት ስለሆነ ነው። ሌላ ነገር የለውም። ሌላ ሚስጥር የለውም። የተለያዩ 40 መጽሐፋቸው እኮ 40,000 ክርስቲያን የፈራው 40,000 ብራንች የክርስትና ብራንች የተፈጠረው እኮ 40 ሰዎች ስለጻፉ፣ ያም ያን የጻፉን ይዞ ይወስዳል፣ ያም የጻፉ ይወስዳል። ሙስሊሞች በራሳቸው አረዳድ ትረዳላችሁ፣ ለዛ ነው የምትሳሳቱት አልኩኝ። የትኛው አረዳድ ነው ትክክለኛ? የካቶሊክ፣ የኦርቶዶክስ፣ የአንግሊካን
የፕሮቴስታንት የትኛው አረዳድ ከ40 ሺህ ውስጥ የቱ ነው አንተ ትክክል ምለው የእንትን ወይስ የትኛው ነው? እኛን እኮ ተሳስታችኋል ስትሉ ይሄ አረዳድ ትክክል ነው። 40 ሺህ አረዳድ ባለበት የሙስሊሞችን ብቻ የእናንተ ብቻ ነው ስህተት። ሌላውስ? እሺ ቢያንስ አሁን 30 ምናምን ሁሉም ቤተክርስቲያን የጠቀስካቸው ሴክቶች የክርስቶስን መሰቀል አይክዱም። ችግር እሱ ጋር እመጣለሁ። መጽሐፍ ቅዱስ ማለት የሆነ 4 ወንጌል የሚመስላችሁን ሰዎች አላችሁ። ይሄ ነው ችግር። ገባ? 4 ወንጌሎች የሚመስላችኋል። መጽሐፍ ቅዱስ ማለት ማርቆስ፣ ማቴዎስ፣ ሉቃስ አሁን አንዴ ያሁን ላስተወራ ዝም ያልኩት እኮ ታዳምጠኛለህ ብዬ ነው። ከዛ ወደ ሌላ እንድንሄድ ማለት ነው። ሁሉም ክርስቲያኖች አልከኝ፣ ሁሉም ክርስቲያኖች መሰቀሉን ያምናሉ። ይህም ታሪክን ካለማወቅ የሚመነጭ ነው። መጀመሪያ ላይ እንዲጠፉ የተደረጉ የክርስቲያን አማኞች ነበሩ። እንዲጠፉ የተደረጉ ኢየሱስ አልተሰቀለም ብለው የሚያምኑ በኋላ ላይ እንዲጠፉ የተደረጉ ማለት ነው። በጣም ክርስትና ላይ ብዙ አይነት ቅርንጫፍ ነው ያለው። እንዲጠፉ የተደረጉ 4 ወንጌሎች ለምን እንደተሰጡ ራሱ ምናልባት ላታውቁ ይችላል። እነዚህ 4 ወንጌሎች ተመርጠው ሲሰጣችሁ ስለ ስቅለት ስለሚያወሩ ነው። አንተ አሁን ስለ ስቅለት ያመንከው 4ቱን ወንጌሎች ጠቅሰህ ነው። ለምንድን ነው ሲባል ቤተክርስቲያን እነዚህን እመኑ ብላ መርጣ ስለሰጠች ነው እንጂ የቤተክርስቲያን እንትን የመጽሐፍ ቅዱስ ወይ ደግሞ የኢየሱስ ተከታዮች እምነት ስለሆነ አይደለም። እነዚህ መጀመሪያ ላይ ቤተክርስቲያን ካመነች በኋላ ነው መጽሐፉን እነዚህን እመኑ ብላ የሰጠቻችሁ። ስለዚህ የሆነ ነገር ላይ ስትይዙ የሆነ ነገር መሰረት ስታደርጉ ዋናው የክርስትና አስተምሮ ስቅለት ነው ብትሉ ስቅለት የምትረዱበት አረዳድ ይለያያል። ስቅለት የምትረዱበት አረዳድ ሌላው ሲቀር እነዛ ያጠፋችኋቸው እንዲጠፉ መጽሐፋቸው እንዲጠፉ ያደረጋችኋቸው ክርስቲያኖች ተገድለው እንዲጠፉ የተደረጉት የክርስቲያኖች እነሱ ትተናቸው ራሱ እናንተ ራሱ ለስቅለት ያላቸው አረዳድ ይለያያል። ስቅለት ምንድን 4 ወንጌሎች ስለ ስቅለት ሲጽፉ 4ቱም የተለያየ አጻጻፍ ነው የሚጽፉት። ስለ ስቅለት ሲያወሩ ጳውሎስ ማርቆስ የሚጽፈው ከሉቃስ፣ ሉቃስ ከሚጽፈው ከዮሐንስ፣ ዮሐንስ የሚጽፈው ከማርቆስ የተለያየ አጻጻፍ ይጽፋል። እርስ በርሳቸው የሚጋጩ በቦታው እንዳልነበሩ ግልጽነት የሚያሳዩ አንዱ ከአንዱ እርስ በርስ የሚላተም መጽሐፍ ማለት ምንድነው? ይሄ ልዩነታቸው ለምንድነው? ማርቆስ ከሉቃስ ስለ ስቅለት ሲያወራ የሚጋጨው? ማርቆስ ከማቴዎስ ለምንድነው እርስ በርስ የሚጋጨው? ለምንድነው ዮሐንስ ከሌሎች ወንጌሎች የሚጋጨው? ስለ ስቅለት ሲያወራ የዓይን እማኞች ስላሉ ያልነበሩትን ያላዩትን ነው የጻፉት። ይህንን ሉቃስ 1:1 ላይ ሄደህ ማየት ይችላል። የቃሉ አስተላላፊዎች እንደነገሩን ይላል። አንደኛው 3 ሰዓት ተሰቀለ ይላል፣ አንደኛው 6 ሰዓት ተሰቀለ ይላል። አንደኛው ኢየሱስ ዶሮ 2 ጊዜ ሳይጮህ ነው ትክደኛለህ ያለው፣ አንደኛው 3 ጊዜ ነው ያለው። አንደኛው ሁለቱም ከኢየሱስ ጋር የተሰቀሉት ኢየሱስን ሲረግሙት ነበር ይላል። አንደኛው ደግሞ ሁለቱ ናቸው አንዱን የረገመው ይላል። አንደኛው ኢየሱስ ነው መስቀሉን ተሸክሞ ይላል። አንደኛው ደግሞ አንዱ ምንድነው ስሙ ጠፋኝ፣ እሱን ይዞት ሄደው ይላል። እርስ በርሳቸው ስለ ስቅለት ሲያወሩ የማይስማሙ መጽሐፍ። ይሄንን መጽሐፍ ወጥ ነው ትሉናላችሁ። ይሄንን መጽሐፍ መልሳችሁ ትክክለኛ ቀጥ ያለ ነው ትላላችሁ። ጳውሎስና ኢየሱስ አስተምሯቸው ይለያያል። ኢየሱስ የዘላለም ሕይወት እንዳገኝ ምን ላድርግ ተብሎ ሲጠየቅ ሕግና ትእዛዛትን ጠብቅ ነው። ጳውሎስ ደግሞ ሕግና ትእዛዛት በኢየሱስ ተዘግቷል ይላል። ተሽሯል፣ ሕጉ ተሽሯል ይላል። ኢየሱስ ሕግና ነቢያትን ልሽር አልመጣሁም። እርስ በርሱ ውዝንብሩ የወጣ መጽሐፍ ማለት ነው። ሌላውን ነገር ሳናይ በነገራችን ላይ ውስጡ ላይ ገብተን ስለ መጽሐፉ አንዳንድ ነገሮች ሳልነግር ማለት የተጨመሩ ከጊዜ በኋላ የተጨመሩ መጽሐፍ ቅዱስ የዝሙተኛዋ ታሪክ ከመጽሐፍ ቅዱስ ላይ የተጨመረ ታሪክ ነው። አሁን ብዙ ክርስቲያን የሚወደው ታሪክ ከእናንተ ውስጥ ኃጢአት የሌለበት ይውገራት። ይሄ ከጊዜ በኋላ የተጨመረ ነው። በጥንት ማኑስክሪፕት ላይ የሌለ ማለት ማርቆስ ወንጌል ላይ ያመነ የተጠመቀ ይድናል የሚለው የተጨመረ ነው። ከጊዜ በኋላ በጥንት ላይ የሌለ ማለት ምዕራፍ 16 ከ8 ጀምሮ ያለው እስከ 20 ድረስ ኢየሱስ የተሰቀሉትን ሊያድን መጣ የሚለው እሱ የተጨመረ ነው። ከጊዜ በኋላ እንደዚህ የተጨመሩ ከጊዜ በኋላ የሚጨመሩ ጥቅሶች ማለት ኢየሱስ አይነ ስውሩን ካዳነ በኋላ በሰው ልጅ ታምናለህ ነው ያለው ወይስ በእግዚአብሔር ልጅ ታምናለህ ያለው? እሱ እርስ በርሱ የሚጋጭ ማለት ነው። አሁን ላይ የምናያቸው
ይሄንን መጽሐፍ ሰዎች እንደፈለጉ ሲጨምሩ እንደፈለጉ ሲቀንሱ የሚያሳልፉትን መጽሐፍ ይሄ የፈጣሪ ቃል ነው ብሎ ለመቀበል ቀላሉ ነው ስትለን፣ አንደኛ ከሁለት ነገር አንጻር እረዳለሁ። አንደኛ ቁርአንን አላየህም፣ ብዙም አላየህም። ቅድም የረሳሁት ሀሳብ ቁርአንን ስላመናችሁበት ነው ትክክል ብላችሁ የተቀበላችሁት። ዝም ብለን ከማመን ብቻ የመጣ አይደለም። ቁርአንን አይተን አንብበን ነው። አንድ ሰው አይደለም ወዳጆች፣ ጠላቶች ራሱ ቁርአንን አንብበው ለዚህ መጽሐፍ ምስክርነት የሚሰጡበት። ይሄ መጽሐፍ ለሰው ልጆች መመሪያ፣ ከዚህ ውጭ ሌላ መመሪያ የማያስፈልግ እና ቁርአን በራሱ ማስረጃ ነው። ነቢ ሰለላሁ ዐለይሂ ወሰለም አንድ ብቻ ማስረጃ። ነቢ ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው ከመቶ ወይ ከሺህ በላይ ማስረጃዎችን ማቅረብ እንችላለን። ነቢ ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው ከመቶ ወይም ከሺህ በላይ በመቶዎች ወይ በሺዎች የሚቆጠሩ ማስረጃዎችን ማቅረብ እንችላለን። ያ ማለት ነቢዩ ሰለላሁ ዐለይሂ ወሰለም ተቀብሏቸው ስትሉን፣ እኛ አንድ ሰውን የተቀበላችሁ ስትሉን በሰውነታው ነቢዩ ሰለላሁ ዐለይሂ ወሰለም አንድ ናቸው። ግን ኢየሱስ እንዳለው ኢየሱስ ምንድን ነው ያለው? አይሁዳውያን ሲቃወሙት እንደው እኔም ባታምኑኝ እንኳን ስራዬ ስለ እኔ ይመሰክራል እኮ ያላቸው። ስራዬ ምን ይላል? ስለ እኔ ይመሰክራል። በቃ ይሄንን ያላቸው እንጂ ሌላ ነገር አላላቸውም። ስለዚህ ስለ እኔ ስራ ይመሰክራል ካለ አንተ ስለ ነቢዩ ሰለላሁ ዐለይሂ ወሰለም እያቸው ማን ነው? ምን አይነት ሰው ናቸው? ያንን ነገር በማየት ነቢዩን መቀበል ይቻላል። ነቢዩ ሰለላሁ ዐለይሂ ወሰለም ያስተምራሉ። በፍሬያቸው ታውቃላችሁ አይደል ያለው ኢየሱስ። ፍሬያቸውን ይኸው። ዛሬ የትኛዋ ሴቶችን የትኛዋ ሴት ነች በትክክል ሂጃብ ለብሳ ሰውነቷን ራሷን ከዝሙት ጠብቃ ያለች? የትኛው እምነት ነው እንትን መጠጥን ከልክሎ ሰዎች መጠጥ እንዳይጠጡ የሚያደርጉ? የትኛው እምነት ነው ዝሙትን ከልክሎ አብዛኛው ከዝሙት የራቀ? መጠጥ የማይታወቅባቸው ሀገሮች የት ሀገሮች ናቸው? ግድያ በጣም ትንሽ ያለባቸው የት ሀገሮች ናቸው? ይሄ ፍሬያቸው ነው። ስለዚህ በፍሬያቸው ታውቃላችኋል። ያም መቀበል ይችላል። አፉ በሉኝ አረዘምኩኝ። አዛን አለ አንድ ርዕስ ተይዞ መቀጠል ይቻላል። ረዥም እንትን ስላወራህ ነው ሁሉንም ለመነካካት ያህል። እሺ ያው ቅድም ያልኩትን ኦልሞስት አጠናክረህልኛል። ብዙ ነገር ስታነሳ እኔም ያው አንዳንድ ጊዜ ይጋጫል በሚል ሜንታሊቲ ስታነብ ኦልሬዲ ይጋጫል ብለህ ስለምታስብ መጋጨቱ አይቀርም። ኢቭን ሊጋጭ የማይችሉ ነገሮችን ጠቅሰህ እያወራ ዝም ብዬ እየሰማው ነበር። ኦኬ ብዙ ነገር ሊባል ይችላል። አሁን የተነሳውበት እኔ አንደኛው እንድንሄድ አቤል አንተም ረዥም ልታወራ ስለሆነ ግጭቶች ያልኳቸው ልጥቀስና እኮ አጭር ትሰጣለህ። አንተ አሁን ሀሳብን ትቀጥላለህ። አንድ ግጭት እሰጥሃለሁ፣ ያንን ግጭት አንተ ትፈታልኛለህ። በዚህ ትስማማለህ? አልስማማም። አይ ኦኬ። አየህ እኛ ግጭት ስንል ዝም ብለን እንድታውቀው ነው። ዝም ብለን አይደለም፣ አሁን የሌለ ነገር አይደለም እንዳለ ብዙ አንድ ብቻ ሳይሆን ልታመጣልኝ እንደምትችል አውቃለሁ። ችግር የለውም አያልቅም። እኔ አንተ ትመሰክረዋለህ ነው የምልህ። እኔ ግጭቱን አይደለም አንተ ራስህ ግጭት መሆኑን ራስህ ትመሰክረዋለህ። እኔ አልመሰክርም። እኔ አይደለሁም አንተ ራስህ ግን እኔ ግን እንደሚስማማና አንዱ ከአንዱ እንደሚደጋገፍ ካሳመንኩ መጽሐፉን ትቀበለዋለህ ማለት ነው። ኦልሬዲ ግጭት ካመጣሁልህ ምኑን ነው መስማማት የምታሳየኝ? ግጭት ካመጣሁልህ ለማይስማማ ካመጣሁ እኮ የሆነ ቦታ ተስማሙ ማለት ሌላ ቦታ አይስማሙ ማለት እኮ አይደል? ግጭት የሆነው ለአንተ ነው፣ እኔን አይወክልም። ያ ግጭት እንዴ ታምንበት የለ እንዴ? አምንበታለሁ። ያ ማለት አንተ ስለተጋጨብህ እኔ ይጋጭብኛል ማለት አይደለም። እንደሱ እንዳትለኝ እኮ ራስህ ግጭት መሆኑን ትመሰክረዋለህ እኮ ያልኩህ። እኔ እኮ ሌላ ነገር አላልኩም። አንተ ራስህ ይሄ ነገር ይለያያል፣ ሁለቱ የተጻፉት ከሁለት አንዱ እንጂ ልክ ሊሆን የሚችለው ሁለቱም አይደለም ብለህ ራስህ ትመሰክረዋለህ እኮ ያልኩህ። በእኔ አፈታት ምናምን ነገር አላልኩም። በራስህ አፈታት አንተ እንዴትም ፍታው፣ እንዴትም ፍጨው፣ ቁረጠው፣ ብቻ አንተ ተፈተዋለህ። በዚህ ትስማማለህ? አምጣ፣ ችግር የለም። እሺ ከየት አምጣለህ? የግጭት ላሳየህ ወይስ የመስቀሉን ላሳየህ? መስቀል ላይ ያሉ ግጭቶችን ወይስ ብሉይ ኪዳን እንጂ ላሳየህ? ላስመርጥ? አንተ ነህ እኮ ያመጣኸው። እኔ ምን እመርጥልሃለሁ? አንተው ስላመጣኸው አንተው ምረጥ።
የቅድሙን እንየው። የቅድሙን እንየዋ። ስንት ሰዓት የሚለው ነው ወይስ እሱ አሪፍ ይመስለኛል። አይ ሰዓቱን እንትን የሚሉበት መንገድ ስላለ የዶሮዋን እንየው። እሺ እንትን ሀሰኑ አለ። ካልሆነም ሁድን አስገባዋለሁ። ሀሰኑ ይመቻል አይደል ለመክፈት? ሰላም አለይኩም። ለሆድን የለውረድለት ሀቢብ መኪና እየነደው ስለሆነ ጥቅስ ማውጣት አልችልም። አይ ቁጭ በል እኔ ለውረድለት ሆዱን አግባ። አይ እሱ ዝም ብሎ ቁጭ በል፣ እኔ ከታች ልሁን። አብሽሩ። ሁድ ገስት ላክ። ኦኬ መርሃባ አብድካይ ሰክል ጥቅሱ እስኪወጣ ግን እንደው አንድ ነገር ለመናገር ያህል ነው፣ አጭር ነገር። ያው ሁለታችንም አማኞች ነን ብያለሁ አይደለ? አቅርቡት ከቅድም እንዳልከው ግን ይሄ 1000 የሚሆኑ ምናምን ያልከው ከየት እንዳመጣው አሁን ይኸውልህ፣ አንድን ሶርስ ስታመጣ ያንን ተአማኒነቱን የሚያጠናክር ሌላ ገለልተኛ ምስክር ልታመጣልኝ አትችልም። አሁን ስለ ቁርአን እውነተኝነት ሙስሊም ካልሆነ ሰው አምጣልኝ ብልህ ሙስሊምም የእምነት እንትን ውስጥ ምን አገናኘው ሀቢቢ ብለህ አታመጣልኝ። ምን አገናኘው እንዴ? ምንድነው? ለምን ከ1000 በላይ ማስረጃ ከ1000 በላይ አመጣልሃለሁ። ከ1000 በላይ የምታመጣው ሙስሊም ሶርስ ነው። ያ ደግሞ ባያዝድ ነው፣ ምንም እንትን የለውም። ችግር የለም። አሁንም ዞሮ የአይጥ ምስክር ድንቢጥ እንደሚሉት ገለልተኛ ከሆነ አቤል አንዴ ቆይ ተረጋጋ። ዮሐንስ ወንጌል ያለውን ከፈትከው? ዮሐንስ ወንጌል ምዕራፍ 13:38 ላይ ኢየሱስም እንዲህ ብሎ መለሰለት፣ ነፍስህን ስለ እኔ ትሰጣለህን? እውነት እውነት እላለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም አሉ። ስንት ጊዜ እስክትክደኝ ዶሮ አይጮህም አሉ? አቤላ ስንት ጊዜ እስክትክደኝ ድረስ? 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም። ስለዚህ ዶሮ የሚጮህ 3 ጊዜ ከካደው በኋላ ነው አይደል? 3 ጊዜ አይጮህም ማለት ምን ማለት ነው? ኖ ክፈተው። እየተስማማህማ እንድትሄድ ነው የምፈልገው። ሸፋፍነንማ አንሄድም። 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም አሉ። 3 ጊዜ ከካደው በኋላ ነዋ ዶሮ የሚጮኸው። ሶስት ጊዜ። እሺ ይሄንን በተግባር እንየው። ማቴዎስ ወንጌል ምዕራፍ 26 እንክፈት። ማቴዎስ ወንጌል ምዕራፍ 26 ቁጥር 69 እንክፈት። በተግባር እንየው። እውነትም ይሄ አሁን 3 ጊዜ ከእንትን ካለ በኋላ እንደ ዶሮ እንደሚጮህ ማለት ነው። ያው ቁጥር 69 ይኸውልህ፣ ጴጥሮስም ከቤት ውጭ በአጥሩ ግቢ ተቀምጦ ነበር። አንዲትም ገረድም ወደ እነርሱ ቀርባ አንተ ደግሞ ከገሊላው ከኢየሱስ ጋር ነበር አለችው። እርሱ ግን የምትይውን አላውቅም ብሎ በሁሉ ፊት ካደ። አንድ ጊዜ ካደ አይደል? የመጀመሪያው ክደት አቤላ። እያረጋገጥክልኝ ሂድ። ሰማው ነው እያረጋገጥክልኝ እንትን እንድንል ነው። ችግር የለም። ወደ በሩም ሲወጡ ሌላይቱ አየችውና በዚያ ላሉት ይህ ደግሞ ከናዝሬቱ ከኢየሱስ ጋር ነበር አለች። ዳግመኛም ሲምል ሰውየውን አላውቀውም ብሎ ካደ። 2 ጊዜ ካደ አይደል? 2። ጥቂትም ቆይተው በዚያ ቆመው የነበሩ ቀርበው ጴጥሮስን አነጋገር ይገልጣልና በእውነት አንተ ደግሞ ከእነርሱ ወገን ነህ አሉት። በዚያን ጊዜ ሰውየውን አላውቀውም ብሎ ሊራገምና ሊምል ጀመረ። ወዲያውም ዶሮ ጮኸ። 3ኛውን ሲክድ ዶሮ ጮኸ አይደል? 3 ጊዜ ከካደ በኋላ ነው ዶሮ የጮኸው። ቅድም እንዳለው ማለት ነው። ቁጥር 75 ላይ ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው ይላል። እሺ አሁን ደግሞ ማርቆስ ወንጌል ምዕራፍ 14 ላይ ያለው ማርቆስ ወንጌል ምዕራፍ 14 ቁጥር 30 ነው። እሺ ኢየሱስም እውነት እልሃለሁ ዛሬ በዚህ ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። ስንት ጊዜ ሳይጮህ? 2 ጊዜ። 2 ጊዜ። ቅድም እዛ ጋር ስንት ጊዜ ነው ያለው? 1 ጊዜ። ዶሮ የጮኸው 3 ጊዜ ከካደው በኋላ ነው።
አሁን ሁለት ጊዜ ዶሮ ሁለት ጊዜ ይጮሃል ያለው እንዴት ነው? ሁለት ጊዜ የሚጮህ የሚለውን ደግሞ ታሪኩን እንየው። ማርቆስ ወንጌል እዛው 14:66 ወደ 66 ሂድልኝ። ጴጥሮስም በግቢ ውስጥ ወደ ታች ሳለ ለሊቀ ካህናቱ ገረዶች አንዲቱ መጣች። ከሊቀ ካህናቱ ገረዶች አንዲቱ መጣች። ጴጥሮስም እሳት ሲሞቅ አይታ ተመለከተችው። አንተ ደግሞ ከናዝሬቱ ከኢየሱስ ጋር ነበር አለችው። እርሱ ግን የምትይውን አላውቅም ብሎም ካደ። ወደ ውጭም ወደ ደጅም ወጣ። ዶሮም ጮኸ። ስንተኛው ላይ ጮኸ? አቤላ እየሰማሁ ነው። እስኪ ምን አልከኝ? ስንተኛው ላይ ጮኸ? ስንተኛው ክህደት ላይ ጮኸ? አይ ዶንት ኖ። ሁለተኛው የመጀመሪያው ክህደት የመጀመሪያው ነው። እሺ። ስለዚህ 3 ጊዜ ሳትክደኝ ይጮሃል ያለው ነው ትክክለኛው ወይስ ደግሞ 2 ጊዜ 3 ጊዜ ሳትክደኝ 2 ጊዜ ይጮሃል ያለው ነው ትክክለኛው? ያው ሁለቱም ያዩትን መስክረዋል። ስለዚህ ምንም ችግር የለውም። ሁለቱም ልክ ነው። 2 ጊዜ ነው። ሁለቱም ልክ ነው። አሁን ትልቅ ተቃርኖ ያመጣው አሁን ቆይ እንደዚህ ነው የሚያደርጉት። በነገራችን ይሄ እኮ ትልቅ ነገር አይደለም ምናምን። አሁን ይሄን ትልቁና ትንሹን ተወውና ሀሳቡ ይለያያል ወይስ አይለያይም? አቤላ ይኸውልህ እኔ ይለያያል። ቆይ አቤላ እኔ በራስህ ትመሰክራለህ ብዬ ሳትመሰክሩ አላልፍም። ይለያያል ወይስ አይለያይም? ይለያያል። ይጋጫሉ አይደል? ሁለቱ ሀሳቦች ይለያያል። ይጋጫል ማለት ግን አይደለም። ሁለቱ አይጋጩም። አይጋጭም። ዶሮ የጮኸው 3 ጊዜ ከካደ በኋላ ነው። አቤላ ኤግዛክትሊ በተመሳሳይ መንገድ እንደማይገልጸው እኮ ነግሬሃለሁ እኮ። ኖ ታማኝ ሆነ መልስልኝ። ይኸውልህ ታማኝ ሆነ መልስልኝ። ዶሮ የጮኸው 3 ጊዜ በኋላ ነው ከካደ በኋላ ነው ወይስ አንደኛ የመጀመሪያውን ሲክደው ነው የጮኸው? የመጀመሪያውን ክህደት ነው የጻፈው እሱ። ኖ የጻፈው አልካደም ማለት አይደለም። እሱ ስላልጻፈው አልካደም ማለት አይደለም። ኖ ከኔ ሶስቱም ጋር ክዷል። በመጀመሪያው ጮኸ። እዚህ ላይ በመጀመሪያው ሲክድ ጮኸ። ለምሳሌ ሌሎቹን እሱ አልጻፋቸውም ማለት ነው። ኖ አልጻፋቸውም ሳይሆን እዛኛው ላይ ያለው 3 ጊዜ ከካድከኝ በኋላ ነው ዶሮ የሚጮኸው ነው ያለው። እዚህ ጋር ግን ሶስቱንም ክህደት አልጻፈም ወይም ሊጽፍ አልጻፈም። ጽፏል። እንቀጥለው። ጽፎታል። እንቀጥለው። እንትን በለው አሳየን። ከፍ አድርገን ቁጥር 67 እንቀጥለው። እሺ ዶሮ ጮኸ ከሚለው ጀምሮ። ኦኬ ከዛ ቁጥር 69 ላይ ገረዲቱም አይታው በዚያ ለቆሙት ይህም ከነርሱ ወገን ነው ስትል ሁለተኛ ትነግራቸው ጀመር። እርሱም ደግሞ ካደ። ሁለተኛው አየው፣ እርሱም ደግሞ ካደ። ጥቂትም ቆይቶ በዚያ የቆሙት ደግሞ ጴጥሮስን የገሊላ ሰው ነህና ከነርሱ ወገን በእውነት ነህ አሉት። እርሱ ግን ይህ የምትሉትን ሰው አላውቀውም ብሎ ይረግምና ይምል ጀመር። ሶስቱንም እዚህ ጋር ክህደቱ ተጽፏል። ምን ትላለህ አቤል? ጴጥሮስን እንዳትሆን እንጂ አቤላ፣ ጴጥሮስን እንደማትሆንብን ተስፋ አደርጋለሁ። እሺ አቤላን ሰርች አድርጉትና እስኪመጣ እኔ ሰላት ይቃም ሊልብኝ ነው። ቀጥሉ። በረከት እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐሰኑ ድምጽህ ግን ትንሽ እንትን ብሏል። እሺ አሁንስ ሀቢቢ? አሁን አሪፍ ነው። አቤላ ከሁለቱ አንዱ ምረጥ። መጋጨቱን ተወውና
ከሁለቱ አንደኛው የትኛው ነው ትክክል? ልብ ብለውም ደግሞ እየተከታተለ አልነበረም። ስለዚህ አይጋጭም የማለት አማራጭ ነው ያለው። ሌላ ተወያይ ካለ እወርዳለሁ፣ ትገባላችሁ። እንግዳ ነው ግቡ። የጮች ስታስቸገር ታርዳ ቢሆንስ? ምናልባት ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ነገር አቤላ እንዳለው ቀላል ነው። ይሄ ነገር የተናገረው ነገር ይሄ ትርክቱ ቀላል አይደለም። አንድ ጊዜ ከጮች ልክ አንድ ጊዜ ጴጥሮስ አንድ ጊዜ ከካደው በኋላ ያቺ ዶሮ ከጮች እዛ ጋር ሌላ ቦታ ላይ 3 ጊዜ ከካድከኝ በኋላ ነው ዶሮ የሚጮህ ያለው ትንቢት፣ የኢየሱስ ትንቢት ምን ይሆናል ማለት ነው? ክህደት ይሆናል ማለት ነው። ትንቢቱ አልተሳካም ማለት ነው። ትንቢቱ የማይሳካ ነብይ የተናገረው ነገር የማይፈጸም ደግሞ ሐሰተኛ ነብይ ነው የሚሆነው። ስለዚህ ቀላል ነገር አይደለም። ስለ ዶሮ መጮህና ለመጮህ ሳይሆን እዚህ ጋር እያወራን ያለ ነው እንድትረዳው፣ ትንቢት ስለመፈጸምና ስላለመፈጸም ነው። ነብይን የሚያስገድለውና የሚያጸድቅ ትንቢት ነው። ትንቢቱ እውነት ከሆነ ማታም አይተነዋል። አቤላ አንድ ነብይ ነኝ ያለ ሰው ትንቢት ተናግሮ ካልተሳካ በአይሁድ ሕግ ተቀጥቅጦ ይገደላል። ትንቢት ተናግሮ ቢሳካ ራሱ እንዲገደል ነው። ዘዳግም 13 ላይ ያለው ጥቅስ ቢሳካ እንኳን ያለው ነገር በአጠቃላይ ቢፈጸም ተአምራቶችን ቢያሳያቸው ይህንን ያደረገው ሊፈትናችሁ ነው፣ ያንን ነብይ ይገደል ብሎ ያዘዘው እግዚአብሔር ነው ይብነው። አዎ እንትን ነው ዘዳግም 18። እሺ በቃ ለጌታ መስሎኝ ዘዳግም 18 ውጤታማ ሊሆን አልቻለም። እንትኑ አይ ዘዳግም 18 ያያለን ይብኑ 18 ላይም አለ 18 ላይ ያሳየው ምዕራፍ ዘዳግም 18 ወደ 20 ምናምን አካባቢ ወደ ታች ወረድና ትንቢቱ የይሁዳ ሞት እስቲ አውሩት። የይሁዳ ሞት እንዴት እንደሆነ ምን አይነት እንትን እንደሆነ ይገርመኛል። ነው ብዙ ነገር እያለ ነው ሰው እዚህ ጋር ምን ለማለት እንደሆነ አይገባኝም። በጨዋነት የምንወያይ ከሆነ መወያየት ነው። እዚህ ጋር ዶሮ ሲያባረር ነው፣ እየካደ ነው። ዞሮ እሺ ሌላ ጊዜ ብናወራ ይቻላል። ነገር ግን ይናገር ዘንድ ያላዘ በስሜ በድፍረት የሚናገር ወይም ደግሞ በሌላ መልእክት ስም የሚናገር ነብይ እርሱ ይገደል ይላል። እታች ጋር 22 ጋር ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣ ወይም ባይፈጸም ያ ነገር እግዚአብሔር ያልተናገረው ነው፣ ነብዩ በድፍረት ተናግሮታልና እርሱን አትፍራው ይላል። ተመለከታችሁ? እዚች ጋር አሁን ኢየሱስ ምንድን ነው ያለው? ዶሮ ሳይጮህ 3 ጊዜ ትክደኛለህ ነው ያለው። ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ይሄ ትንቢት ተፈጽሟል ብለን ስንመለከት ሌላ ቦታ ላይ አልተፈጸመም። ስለዚህ ኢየሱስ በድፍረት የተናገረው ነገር ነው የሚሆነው። ስለዚህ የኢየሱስን ነብይነትን ራሱ ጥያቄ ውስጥ የሚከት ነገር ነው ትንቢት አለመፈጸሙ። ስለዚህ ቀላል ነገር አይደለም። ይሄንን እንዲያስብ እፈልጋለሁ። ወጥቷል መሰለኝ።
ይኸውልህ ትንሽ የሚባል ነገር የለም። የአምላክ ቃል እስከሆነ ድረስ ትንሽ ትልቅ የሚባል ነገር አለ እንዴ? ይብኑ እንዴ ለምን አንድ ፊደል አይሆንም? ከአምላክ ስህተት ከባድ ነው። ከመንፈስ ቅዱስ ስህተት ከባድ ነው ለእኛ ማለት ነው። እሱን እንኳን አይደለም እንደዚህ ትንቢት መሳሳት ይቅርና ኢየሱስ እንቅፋት ራሱ ሊመታ አይገባም። እንቅፋት ማለት ነው። ትንቢት እኮ ለሱ ተነግሯል። እንቅፋት ራሱን እንዳይመታ ትንሽ ነገር ነው አይደለ? እንቅፋት ግን ቃል ኪዳን ከሆነ እንቅፋት እንኳን እንዳይመታ እግርህ በድንጋይ እንዳትሰናከል መላእክቶችን ልኮ ከፍ ያደርጉሃል፣ በእጃቸው ከፍ ያደርጉሃል ተብሎለት ተተንብዮአል። ስለዚህ እንቅፋት እንኳን ቢመታው እንቅፋት እዚህ ጋር መጥቶታልና ይሄ ለሱ የተነገረለት ነገር ዲስኳሊፋይ ሆነ፣ አልተሳካም፣ አልተፈጸመም ብለን እንከራከራለን። እንኳን አይደለም ትንቢት ተናግሮ አለመፈጸም ይቅርና የነብይነት ዋና ክራይቴሪያው ትንቢቱ መፈጸም አይደል እንዴ? እሱ ካልተፈጸመ የሚናገረው ነገር ካልሆነማ ምኑን ነብይ ተባለ? ምኑን ከፈጣሪ ተላከ? እቺ ዋናው ነገር መካዱ ነው እንዴ? እንደዚህ ይባላል እንዴ? አንዴ ኮፒ ሊንክ አድርጉልኝ። ላይቭ ስገባ እያሳየ አይደለም እና ለአንዳንድ ሰው እያሳየ አይደለም ላይቭ ስገባ። አንዴ አካውንቴን ግቡና ኮፒ ሊንክ አድርጉልኝ እና ደግሞ በዛኛው አካውንት ፎሎ አድርጉኝ። ሜቢ ይሄኛው ካስቸገረኝ በዛኛው እመጣለሁ። ያው ከታች አንድ ቁጥር የጻፍኩትን አካውንት ፎሎ አድርጉት። አንዴ ሁላችሁም ፎሎ አድርጉት ያንን አካውንት ከታች አንድ የጻፍኩት ፎሎ አድርጉት። ከቻላችሁ አካውንቴ ውስጥ ፕሮፋይል ውስጥ በመግባት እንትን በሉ ኮፒ ሊንክ አድርጉልኝ። ክርስቲያኖች ካላችሁ ግቡ። እስልምና ላይ ጥያቄ ያላችሁ ክርስቲያኖች ገስት ላኩ። Terminals, positive and negative. Petty terminals we don't have. እሺ ይሄ ብቻ አይደለም፣ ብዙ ግጭቶችን ማውጣት እንችላለን። ከቲዮሎጂ ጀምሮ ከነገረ ድህነት አስተምሮ ጀምሮ በሐዋርያና በጳውሎስ መካከል ግጭት አለ። ያስተምሮ የቁጥር አስተምሮ፣ የሀሳብ አስተምሮ፣ ብዙ አይነት የታሪክ አስተምሮ ግጭቶች አሉ። በጣም ብዙ ማለት ነው። በየአይነቱ ልናወጣላቸው እንችላለን። እንዴ የሥላሴ ቲዮሎጂካል ራሱ ሥላሴ ማስተምሮ ግጭት ልናወጣላችሁ ይችላል። በየአይነቱ አለ። በቃ እቺ ትንሽ ነገር መሆኑ አይደለም። እንደነገርኳችሁ ትንቢት ቀላል ነገር ነው አይባልም። ነብይ የሚያደርገው ትንቢቱ ነው እና ከፈለገም ደግሞ ቲዮሎጂካል የሆኑ ግጭቶችንም ልናሳየው እንችላለን። ከበድ የሚልለት እንዲከብድለት ከፈለገ እና ቀላል ነገር አይደለም። እንደዚህ ሲሏቸው አትመኗቸው። ይሄ እኮ ቀላል ነገር ነው። ዋናው ኢየሱስ መሰቀሉ ነው እንጂ መስቀሉ ላይ እየተደረገ ግጭትን አይደለም ይላሉ። ኖ ትርክቱ የማይጣጣም ከሆነ ትርክቱ ለመፈጸሙ እርግጠኝነት እንዴት እንደሆነ መሰቀሉ ራሱ ሰው የጻፈው ነገር ቢሆንስ ያልተከሰተና ያም የመሰለውን ከጻፈ በምን እርግጠኛ እንሆናለን? ትርክቶች አላይን መሆን አለባቸው። በትክክል መተረክ አለባቸው። ሌላ ቢቀር መጋጨት የለባቸውም። ኢብኑ በመጽሐፎች በመዘጋጀት ደረጃ ማለት ነው፣ በጊዜ ደረጃ አራቱ ወንጌሎች የሚቀድማቸው የያዕቆብ መልእክት ወይም የኢየሱስ ወንድም ነው ተብሎ ይታመናል። የእሱ መጽሐፍ ይቀድመዋል። የያዕቆብ መልእክት መጽሐፍ ስለመሰቀሉ ስለመሞቱ ይተርካል፣ ይናገራል። ኢየሱስ ተሰቅሎልናል ምናምን ብሎ የሚናገርበት ቦታ አለ። ግን ቲዮሎጂካል ሞር ላይ ከሱ እንትን የሚለያዩት በመሰለኝ የኢየሱስ መሰቀል ቢያምንም ግን ደግሞ እንትን አላቸው
እሱ የሚያስብበት መንገድና ጳውሎስ የሚያስብበት መንገድ የኢየሱስ ስቅለት እሱ ያመነበት መንገድና ጳውሎስ ያመነበት መንገድ በጣም የተለያየ ነው። በነገረ ድህነት በሳቢው ላይ ማለት ነው። በመስቀሉ በደሙ ላይ የተለያየ አይነት አስተሳሰብ ነው ያላቸው። ጳውሎስ የሚያስበው ያ የኢየሱስ ደም የፈሰሰው ቀራንዮ ላይ የፈሰሰው ደም ከህግ እንዳወጣቸው ከዚህ በኋላ በእምነት እንደጸደቁ ምናምን የሚናገር ነው። ያዕቆብ ደግሞ እንደዚህ ነው ብሎ አያምን ሲል የአይሁድ ህግጋቶች የሚያፈጽም ደሙ ከህግ ዋጅቶናል ወይ ደግሞ ከህግ ባርነት አውጥቶናል የሚል ነገር አያምንም። ለዛ ነው አንዳንድ ፕሮቴስታንቶች ምን ብለው ይጠሩታል? የያዕቆብ መልእክትን ገለባ መልእክት ይሉታል። አንዳንዱ ገለባ መልእክት መጽሐፍ ቅዱስ ውስጥ ነው ማለት ነው። የኢየሱስ ወንድም ነው ይባላል። በመጽሐፍም ደረጃ መጽሐፎችን በመጽሐፍ ደረጃ ከሁሉም መጽሐፎች ቀድሞ የተጻፈው የያዕቆብ መልእክት ነው። ነገር ግን በአደራደር ደረጃ መጀመሪያ አራቱን ወንጌሎች አስቀመጡ። ኢቨን ጳውሎስ ራሱ የጻፋቸው መጽሐፎች ወደ 5 የሚሆኑ መጽሐፍቶች 5 ነው 6 የሚሆኑ መጽሐፍቶች እነዚህን አራቱን ወንጌሎች ይቀድሟቸዋል። ለዚህ ነው የማይጣጣሙት። ጳውሎስ የሚለውና አራቱ ወንጌሎች ውስጥ የተጻፉ ስለ ኢየሱስ ልዩነታቸው የሰማይና የምድር ነው። ለምን መጀመሪያ ጳውሎስ ራሱ እነዚህን መጽሐፎች አላነበባቸውም? አልነበሩማ። ከጊዜ አኳያ እንኳን ከኋላው ተጽፈው ከየት ተቀመጡ? ከፊት ተቀመጡ። ገብቶካል? የመምህር ያረጋልን ቪዲዮ መቼም አብዛኛዎቻችሁ የሰማችሁ አላችሁ። ለምን አራቱ ወንጌሎች እንደተመረጡ የተመረጡበትን ምክንያት ራሱ ይዘረዝራል። የእምነቱ ተከታይ የሆነ በእምነቱ ተሰሚነት ያለው ከነ ምክንያታቸው ያስቀምጣል። ሌሎች ወንጌሎች ለምን እንደተወገዱ አስፈላጊ ከሆነ ከፍተን እናዳምጣለን። ምስክር እዛው ከራሳቸው ማለት ነው። ቀጥል ኢብኑ ሀቢብ። እሱ ብቻ ሳይሆን በነገራችን ላይ ያስተምረው እንትን ላይ ብቻ ሳይሆን እርስ በርሳቸው ራሱ አለመስማማት ነበረ። ብዙ ቦታዎች ላይ እንመለከታለን። እንደውም ብዙ ነገር ይላቸዋል። እነዛ የሚገረዙትን ማለት ነው ሐዋርያቶች ይገረዙ ነበረ። የሙሴን ሕግ ተከትለው የሚገረዙትን እነዛ ብልታቸው ምንድነው ስጋቸውን የሚተለትሉ ራሱ ብሎ ይጠራቸዋል ጳውሎስ። እነዛ መሪ ተብዬዎች የነሱ ከዚህ በፊት ሐዋርያ ስለነበሩ ሐዋርያነታቸው ዝናቸው ወይ ደግሞ ከዚህ በፊት የነበሩት ስታተሳቸው ለኔ ምንም አይደለም ብሎ ይናገራል። በጣም እንደኛ ክርስቲያኖች እንደሚያስቡት አልነበረም። የዛን ጊዜ የነበረው ልዩነታቸው መጽሐፍ እስከ መጻጻፍ ድረስ ነው። እና ያዕቆብ አንተ ሞኝ ብሎ ይጠራዋል። እዛ ያዕቆብ መልእክት ምዕራፍ 2 ላይ አንተ ከንቱ ሰው ብሎ ይጠራዋል። አንተ ሞኝ እያለው ማለት ነው። እሱ ደግሞ ጳውሎስ ደግሞ እነዚህ መሪ ተብዮች እነዛ ስጋቸውን የሚተለትሉ የሚገረዙትን ማለት ነው የሚተለትሉ እያለ ይናገራል። የነሱ ሐዋርያነት የነሱ ዝናቸው ማንነታቸው ከኢየሱስ ጋር የነበራቸው ዝና ለኔ ምንም ማለት አይደለም ብሎ ብዙ ቦታ ላይ ይተቻቸዋል። ግልጽ የሆነ እኮ ጠላትነት ነው የነበራቸው እኮ አስተምሮ ብቻ አይደለም። ይሄ እኮ ስኮላሮች እንደሚናገሩት ከሆነ የያዕቆብ መልእክት ሆን ብሎ የተጻፈው ለጳውሎስ ነው። ምክንያቱም በእምነት ድነናል ለሚሉ ሰዎች ነው ምላሽ እየሰጠ የነበረው። ያዕቆብ መልእክትን ሄዳችሁ ካነበባችሁት የሚጸደቀው ሕግም በመጠበቅም በማመንም ነው። እምነት ያለ ስራ ሙት ናት እያለ ይናገራል። ጳውሎስ ምን ብሎ ይናገራል? አብርሃም በእምነቱ ጸደቀ ብሎ ይናገራል። በእምነቱ ጸደቀ ይላል። ያዕቆብ ደግሞ ይህንን ወስዶ እንደዚህ በመናገሩ ጳውሎስ አንተ ሞኝ ስራ እምነት ያለ ስራ ሙት እንደሆነ የሞተ እንደሆነ በማስረጃ እንዳሳይ ትፈልጋለህን ይላል። ከዛ ጳውሎስ ያመጣውን ማስረጃ ይመልስለታል። ምን አለው? አብርሃም ልጁን ለመስዋዕት አቅርብ በተባለ ጊዜ በስራ የጸደቀ መሆኑን አታይምን ይለዋል።
በስራ የጸደቀ መሆኑን አታይምን ብሎ የራሱ ያመጣውን ጳውሎስ ራሱ ያመጣውን ምሳሌ ገልብጦ ለራሱ ይነግረዋል። ይህን ሁሉ ሲያደርግ የነበረው በዛን ጊዜ ፈርስት ሴንቸሪ በአንደኛው ክፍለ ዘመን ከኢየሱስ በኋላ በአንደኛው ክፍለ ዘመን ውስጥ ጳውሎስ ነበረ በእምነትም ነው የምንጸድቀው በስራ ሳይሆን በእምነት ነው የምንጸድቀው ብሎ ሲያስተምር የነበረው። ስለዚህ እዚህ ጋር ያዕቆብ ይሄን ሁሉ የሚናገረው ማንን ተቃርኖ ነው? ጳውሎስን ተቃርኖ ነው። ይሄ ደግሞ ግልጽ ነው። ስለዚህ አንድነት አላቸው በነገረ ድህነት ላይ በመስቀሉ ላይ በደሙ ላይ አንድነት አላቸው የሚለው ነገር ተራ ወሬ ነው። ያ መጽሐፍ ቅዱስን ያላነበበ ሰው ነው እንደዚህ የሚናገረው። አቤላ ሄደ በቃ እስታች ጋር እየሰደባችሁኝ ነው ኮሜንት ላይ ብሎ ወጣ። እስቲ ፈልገው ሲሳቅ ያንተንም መልስ አልመለሰም። ሳይመሰክር ሄደ። አስመሰክረዋለሁ እንጂ ሳይክድም ሳይመሰክርም ሄደ። ለማንኛውም ዋና እንትኑን ሀሳቡን ተረድቶታል። ዋና እሱ ነው የሚፈልገው። ተረድቶታል። ቢያንስ የሆነ ነገር ይዞ ሄደዋል ብዬ አስባለሁ። ለማንኛውም እሺ፣ ሰላም እኮ አላልኳችሁም ሁላችሁንም። አዲስ አለም፣ ሴና፣ ዩኒቨርሲታም፣ ሀሰን፣ መጠኝ ሌሎቻችሁ አብረን ነበርና አሚር እና ሁሉድ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ዶች? ሰላም አለይኩም። ጥያቄ አለኝ። ይሳቀው ቅድም ናሬሽኑ የዶሮ ትርክት ላይ ማን የነገራቸው? ተመልሶ መጥቶ ራሱ ጴጥሮስ ነው ክጃለሁ ብሎ ነው የተረከው? ኦር መንፈስ ነግሯቸው ነው ለጸሐፊዎቹ? ያንቺ ደግሞ ይባስ። እኔ ምን አውቄ፣ ያው ሲባል የሰሙትን ነው የጻፉት። መልሱ ክርስቲያኖች ካላችሁ እስኪ ማን ነግሯቸው ነው? እነ ሉቃስ እና እነ ማርቆስ ምናምን እነ ዮሐንስ ማን ነግሯቸው ነው ይህንን ታሪክ? መቼም እሱ ራሱ የሚናገር አይመስለኝም። እንዲህ ከዳለው ምናምን ብሎ ይናገር አይመስለኝም። ተብለው ያልታዘዙትን ነገር ነው እኮ የጻፉ። አልታዘዙም። ሰው እንዴት ሳይታዘዝ ይጽፋል? እንዲህ ክጄ እንዲህ ሲሉኝ ካልኩኝ ብሎ ያወራል። እሱ ካላወራ ደግሞ ማን ነግሯቸው ነው? አይ አንዴ ነው። ሁለተኛ ጻፉ እንኳን ቢባሉ አሁን አዲስ ዓለም ያለችው ነገር አለ። ለምን አንድ አይነት ነገር አልጻፉም ነው? አንድ ማንነት አይደለ እንዴ ጻፉ ብሎ የሚያዛቸው? የሚገለጥላቸው መንፈስ የሚገለጥላቸው አንድ ማንነት ነው ወይ ስንት ማንነት ነው? አንድ ማንነት ከሆነ የሚላቸው ጋር መስማማት አለበት። አንድ አይነት መሆን መቻል አለበት። እይታቸው መሰለኝ የሚገለጠው መንፈሱ ራሱ እንደነሱ እይታ ነው መንፈሱ ራሱ የሚገለጠው እኮ። ተመሳሳይ አንድ ማንነት ከነገራቸው መመሳሰል አለበት፣ መታረቅ አለበት አንዱ ከአንዱ ከሚለው ጋር። ካልታረቀ ግን እንዴት ነው እንትን ማለት የሚቻለው? እንዲታረቅ ማለት ነው ሲገለጥ እንደነሱ እይታ ነው መንፈሱ ራሱ የሚገለጠው። እንደነሱ ስሜት ከባድ ነው። ደግሞ ቅድም ማለት አንተ ያልከው ነገር ነበረ። አንድ እውነተኛ አንድ ማንነት ከሚናገረውና የተለያዩ ሰዎች መጠው የተለያየ ነገር ከሚነግሩት እንዴት ነው ከዚህ አንጻር እንኳን የሚታየው?
ማለት ምን አይነት ሚዛን ነው ይሄ ሚዛን? ግን 10 ሰዎች ተባብረው የጻፉትን መጽሐፍና ይሄ ራሱ እኮ ማለት ነው በጣም ጉሮሮ ላይ የማይወርድ ነገር ነው። ይስሐቅ 10 ሰዎች ተባብረው ተጋግዘው የጻፉትን ያዘጋጁትንና አንድ ብቻውን ሆኖ የጻፈውን ምንም አይነት ችግር ሳይኖርበት እንከን ሳይኖርበት የመጋጨት እንኳን ነገር ሳይኖርበት የጻፈውን 10 ሰዎች የጻፉት እንዴት ነው እነዚህ 10 ሰዎች እንዳሸነፉ ተደርጎ የሚቆጠረው? እንደዛ ማለት ነው። 10 ውሸተኛ ካለ አንዱን እንዲያሸንፍ ወይ 10 ስህተተኞች ካሉ አንዱን ትክክል ቢሆንም አንተ አንድ ነህና ትክክል ብትሆንም ስህተት ነህ እንደማለት ነው። አይገርምም? ቁርአን ባይዘው ይሄንን ቻሌንጅ ደግሞ ቁርአን አስቀምጦላቸዋል። ይሄንን መሰለ አይነት መጽሐፍ አንድ አንቀጽ እንኳን 10 አንቀጽ አንድ አንቀጽ አምጡ። ከማን ጋር ተጋግዛችሁ? ከምትፈልጉት ጋር ተጋግዛችሁ የሰዎችን ረዳትም ይሁን ከሰዎች ውጭ ያሉ ማንነቶችን ረዳቶችን ፈልጋችሁ እስኪ ጻፉና አዘጋጁና አምጡ የሚል ጥያቄ እኮ ቀርቧል ቁርአን ላይ። ይህን ጥያቄ መመለስ እኮ ነው በቃ። ዲባንክ ማድረግ አይደለም የሚፈልገው እንደ ቁርአንን they will never ምንም አያመጡም ብሎ ቁርጥ ነው የነገራቸው። በዛ ላይ ማምጣት አትችሉም። እና እንደው ይሄንን የምታዩበትን የምትመዝኑበትን ሚዛን ነው እያስተዋላችሁ ቢሆን ጥሩ ነው። ሚዛን አታጓሉ። ምንድነው ስሙ የበዓል ነብያት 400 ምናምን ነብያት ሆነው ኤልያስ አሸንፏቸዋል አይደል? አንድ ነብይ ሆኖ እሱ 400 የበዓል ነብያትን አሸንፏቸዋል። እና የሚታየው እሱ የፈጣሪ ነብይ መሆኑ የእግዚአብሔር ነብይ መሆኑ እንደመጽሐፍ ቅዱስ ያ ነው እንዲያሸንፍ ያደረገው እንጂ እነሱ 400 ስለሆኑ አይ እነሱ ልክ ናቸው ልንል አንችልም። ብዛታቸውን አይተን ማለት ነው። ስለዚህ በዛም መረዳት ይቻላል። ክርስቲያኖች ካላችሁ ግቡ። ጉዳዩ የብዛት አይደለም የጥራት እንጂ ጉዳዩ ምን ያህል ሰዎች 40 ጸሐፊዎች ናቸው የጻፉት እያሉ ብዙ ጊዜ ይሄን 40 ቁጥር ያስቀምጣሉ። 40 የጻፈውና አንድ የጻፈው እንዴት ነው የሚነጻጸረው ምናምን እናንተ ግን ይላሉ። ጉዳዩ የብዛት አይደለም እኮ የጡንቻ አይደለም የጉልበት አይደለም ፉክክሩ። ነገር ግን በመጽሐፉ ይዘት ውስጡ ያለው ይዘት ነው የሚመረመረው። ከበሩ አይደለም የሚታየው ስንት ሰው ጻፈው የሚለው አይደለም። ውስጡ ግን ይዘቱ ይመረመራል። ይዘቱ ሲመረመር ውስጡ ያለው ነገር ተግባራዊ መሆን ይችላል ወይ አይችልም ወይ? ሰዎች ራሱ ይሄን መጽሐፍ ካነበቡት በኋላ ውስጡ ባለው ህግጋት መኖር ይችላሉ? ግን አስበከዋል? ያለውን ህግጋት ተግባራዊ ማድረግ